በዛሬ ቪዲዮአችን ከጓንጆ ቤጂንግ ድረስ በትሬን እንሄዳለን። የአንድ ቀን ጉዞ ነው 2300 ኪሎ ሜትር። ይሄ ማለት ከአዲስ አበባ ድሬዳዋ ደርሶ መልስ ሁለት ጊዜ ኢቨን 400 ኪሎ ሜትር ጭማሪ ያለው። ፋይናሊ ትሬን ውስጥ ገብተናል። የኔ መቀመጫ እዚህ ጋር ነች። በጣም ደክሞኛል። ለሁለት ቀን እንቅልፍ አልተኛውም እና ባቡሯ እቺ ትመስላለች። ያው እንደ ድሬ እንዳትቆጥሯት፣ ጸዴ ባቡር ነች። ጉዟችን ተጀምሯል። እዚህ ቪአይፒ ነው። ላጥላጥ እያልኩ ሲሄድ ሬስቶራንት፣ እንዲህ ሬስቶራንት፣ ባቡር ውስጥም ሬስቶራንት አለ። አይ ቻይና ሌላ ዓለም ውስጥ ገብታለች። ከጓንጆ እስከ ቤጂንግ ሰላም ሰላም፣ በአዲስ ቪዲዮ መጥተናል። የዛሬ ቪዲዮ ለየት ያለ ነው። የዛሬ ቪዲዮ የሚሆነው ከጓንጆ ቤጂንግ ድረስ እንሄዳለን በትሬን። የምታዩት ትልቅ ያለውት ጓንጆ ባዩን ጃን ነው። ባዩን ሬልዌይ ስቴሽን። ከጓንጆ ቤጂንግ ድረስ እንሄዳለን። የአንድ ቀን ጉዞ ማለት ነው። ኢማጂን እና የአንድ ቀን ጉዞ። ከዚህ በፊት አንድ ሄጃለሁ ግን ቪዲዮ አልሰራም። የዛሬ አመት ሄጃለሁ ከቤጂንግ ወደ ጓንጆ ተመልሻለሁና አሁን እስቲ አሳያችኋለሁ ከጓንጆ እስከ ቤጂንግ ያለውን እስቲ በትሬን እስቲ እንዴት ይመስላል ያለውን ጉዞ አሳያችኋለሁ። ያ ኢትስ ሃርድ አይ ኖ፣ በጣም ከባድ ነው እና ያለውት ጓንጆ ሬልዌይ ስቴሽን ነው። ባዩን ሬልዌይ ስቴሽን ማለት ነው። ከባዩን ሬልዌይ ስቴሽን ማለት ከኤርፖርቱ አጠገብ ያለው ሬልዌይ ስቴሽን ነው እና በጣም ያምራል። ዩት ቪውን ያው ይሄ እንዳለ የምታዩት ነው። እዚህ ከላይ ነው ሜቢ ከላይ የምታዩት ከሆነ ያ እና በጣም ያምራል። በቃ እንዳለ ቪው ወደዛ ጋር ጓንጆ ባዩን ሬልዌይ ስቴሽን እና አሁን ከቀኑ ስንት ሰዓት መሰላችሁ? 1 ሰዓት ከምናምን ነው። ገና ጠዋት ነው። እስቲ እንውጣና እንዲህ የምር እስ ቢግ ኤክስፒሪየንስ ነው የምናደርገው ዛሬ እና ታይንተን ነው የምንሄደው። ባይዘው ታይንተን ነው የምንሄደው። ቁጭ ብለን አንሄድም። አንድ ቀን ሙሉ በትሬን ኢትስ ሃርድ፣ ግን ያው ከዚህ ቤት አንዴ ያደርገዋለሁ ሰው አይከብድም። ያ እስቲ እንዲህ ክሬዚ የምር በጣም ትልቅ ሬልዌይ ስቴሽን ነው። በጣም ብዙ ሬልዌይ ስቴሽን አለ። ሌላ ጓንጆ ሳውዝ ሬልዌይ ስቴሽን አለ። ጓንጆ ኢስት ሬልዌይ ስቴሽን አለ እና ሳውዝ በጣም ያምራል። ኢስትም ያምራል፣ ግን ሳውዝ በጣም ያምራል። ሳውዝ ሬልዌይ ስቴሽን በጣም ያምራል። ከዚህ አሳይቻችኋለሁ ወደ እንትን ሲሄድ ወደ ሸንጀን ሲሄድ እና እስቲ አሁን ደግሞ ያለነው ባዩን። የመጀመሪያ ጊዜ ነው ባዩን ሬልዌይ ስቴሽን ስመጣ። በጣም ያምራል የምር። ፋይናሊ ያው ገብተናል። እዛ ጋር ኢንተር አልፈናል። ፓስፖርታችን አለ። ያለነው ጓንጆ ባዩን ሬልዌይ ስቴሽን ነው እና የምር በጣም ያምራል። የኛ ዜድ 502 ነው። ሚነሳው 2 ሰዓት ተኩል፣ አሁን 2 ሰዓት ሆኗል። እየጠበቅን ነው እስቲ እና በጣም ያምራል የምር። በጣም ጸዴ ነው። ያው ከሳውዝ ሬልዌይ ስቴሽን ያው አሪፍ ነው። እኔ የቱን አንደኛ ሰጣለ ብትሉኝ ሳውዝ ለኔ ይበልጥብኛል። አይ ቲንክ ሳውዝ ይበልጥብኛል። ጓንጆ ሳውዝ ሬልዌይ ስቴሽን ይበልጥብኛል ከዚህኛው ማለት ነው እና ያ ሬት ስናደርግ የሳውዝ ይበልጣል እና በጣም ያምራል። ዋው! ይሄ እኮ ከኢትዮጵያ ኤርፖርት ይበልጣል። ኢማጂን አስቡ። ይሄ እኮ አንድ ተራ የቻይና ትሬን ስቴሽን ነው እና ከኤርፖርት በእርግጥ ኢትዮጵያ አሁን አዲስ ኤርፖርት እየሰራች ነው። እስቲ we will see I don't know ከስንት አመት በኋላ እንደሚያልቅ እና እስቲ እየገባን ነው። ያ ተከታተሉ። ሌትስ ጎ። ፋይናሊ ትሬን ውስጥ ገብተናል። የኔ መቀመጫ እዚህ ጋር ነች። እንዳልከበት ያ እዚህ ጋር ነች። እዚህ ጋር መቀመጫ እኔ መስላል ትሬኑ እና 5 ደቂቃ 6 ደቂቃ አካባቢ ነው የቀረው ትሬኑ ሊነሳ፣ ግን ሰው እየገባ ነው በጣም። አይ ቲንክ ሽንት ቤት ነው
አለ እና ይለያል። ይሄ የቻይና ነው የህንድ አይደለም እና በጣም ጸዴ ነው። የህንዱ ቢሆን እኮ ግማታም ነው እንትናቸው ትሬናቸው፣ ግን ይሄ ቻይና ጸዴ ነው። እስኪ ደክሞኛል፣ መተኛት አለብኝ። የተወሰነ እንተኛና ከዛ በኋላ መልሰን ተነስተን አሳያቸዋለሁ። ትሬን ውስጥ ያለውን ነገር እያንዳንዱ ነገር አሳያቸዋለሁ። ይሄው አልጋዬ ላይ ወጥቻለሁ እና እቺን ትመስላለች። መሀል ላይ አላይ አለ፣ 3 ነው ያለው። አላይ አለ ታውቃላችሁ፣ አላይ አለ፣ መሀል አለ፣ ከዛ ታች አለ። እኔ በዚህኛው ሳይድ መሀል ነው ያሉት ማለት ነው። እና ኦልሬዲ ከቀኑ 7 ሰዓት 8 ሰዓት ይሆናል አሁን ላይ ማለት ነው። እስቲ ሰዓት ኦልሬዲ 8 ሰዓት ከ20 ሆኗል። እና የሆነ ሰዓት ላይ መሀል ላይ በቃ ጨለማ ነበረ እና ቀን ሙሉ የተኛው ነው የመሰለኝ ሁላ እንትኑ አይ ቲንክ በእንትን ውስጥ በዋሻ ውስጥ ሲሄድ ማለት ነው። ለረጅም ደቂቃ በዋሻ ውስጥ ሲሄድ በቃ የመሰለኝ በቃ ማታ ነው እና ቀን ሙሉ ተኛው እንደ ምናምን ብዬ ነበር። የምር አስቡት 2 ሰዓት ተኩል ጠዋት ተነስቼ ጨለማ ሲሆን በቃ ማታ ነው የመሰለኝ። እና እንደምታዩት እዚህ እንዳለ ተኝቷል። እዚህ ካላዋ እዚህ ፈላ አታስተኛም። በቃ ትጮኻለች፣ አባቷን ታስቸግራለች። እና እስቲ እንውረድና እስቲ ላሳያችሁ። እንደምታዩት ሰዎች ባልተሳሳ ላሳያችሁ። አረንጓዴ ነች ቻይና፣ በጣም አረንጓዴ ነች እና ጽድት ያለ ነው። ሽንት ቤቱ ይሄን ይመስላል። መሰለኝ ዘመናዊ ነች። ጉዞ ወዴት? ወደ ቤጂንግ እና ቀን ሙሉ የምንጓዘው አሁን ገና ከቀኑ 8 ሰዓት ነው። አስቡት፣ ይመሻል እስኪ ነጋ ድረስ ማለት እስከ ነገ ጠዋት ድረስ እንቀወጣው። ያ ከባድ ነው ትንሽ። አረንጓዴ ቻይና አረንጓዴ ነች፣ የምር በጣም ታምራለች። አሁን ነው ይሄ የት ሰፈር እንደሆነ አላውቅም። እና ዝናብ ትንሽ ዘንቦ ነበረ። በጣም ደክሞኛል። ወደዛ ጋር እንሂድ፣ መቀመጫ ካለ ወደዛ እንሂድ። የኔ ቦታ እንዳይጠፋብኝ ብቻ። እንደሚያደርገው ከላይ ለመውጣት ከ3ኛ ነው ያለው ልጁ እና እየታገለ ነው።
እንዴት እንደምታምር ላሳያችሁ። እንዴት እንደምታምር እና እኔ እንትን 14 ቁጥር ነው ያሉት። ይሄኛው 13 ነው። እዛ ጋር ወንበር የለም። ወደዚህ መጥቶት 12 11 እያለ ይሄዳል። ከዛ ወደዛ ደግሞ እንትን ነው መቀመጫ ብቻ ያለበት ማለት ነው። እዚህ አሁን የአልጋ መተኛ ያለበት ነው። ትንሽ ብር ጨምራ ትንሽ ከዛኛው ማለት ነው። ያኛው በቃ ቁጭ ብላችሁ 24 ሰዓት ቁጭ ብላችሁ ነው የምትሄደው እና ትንሽ ከበድ ይላል። ዋው ብሎግ ህፃኑ ልጅ እኮ ነው መጣና ብሎግ አይደለም ብሎግ እንደሆነ አውቋል። ወደ ለመጣና ብሎግ ምናምን ነገር አለኝ። አንዳንዶቹ እዚህ ያሉት ህፃኖች እንትን ናቸው፣ ኦፕን ናቸው። አንዳንዶቹ ደግሞ እንደዛው ሰው ሲያዩ ምናምን ጥቁር ልጅ ምናምን ያለ ለእናታቸው ያሳያሉ። አንዳንዶቹ ማለት ነው። ግን አብዛኞቹ ግን ህፃኖች በጣም በቃ እንትን ናቸው፣ ኦፕን ናቸው። እንግሊዝኛ ይሞካክራሉ። በቃ ያው እንግሊዝኛም ስለሚማሩ ከፎሪና ጋር ለማውራት ይሞክራሉ እና በቃ ደስ ይላሉ። ግልጽ ናቸው። ትንሽ ሞር እንትን ላይ እንደዚህ ሽማግሌና አሮጌት ላይ ነው ትንሽ ያው ብዙም አልተማሩ ምናምን ነገር ስለሆነ ጭፍና አመለካከት ያለው አለ። እንደዚህ ልክ ምርጥም አለ እና ኦኬ ከ1.4 ቢሊዮን አስቡ። ኢቭን 50 ሚሊዮን ቢገኝ ራሱ ወይ 100 ሚሊዮን ሰው ቢገኝ ራሱ 100 ሚሊዮን ኦኬ ከ1.4 ኖርማል ነው። በጣም ትንሽ ነው። ኢቭን ከ10% በታች ነው። 5% ጭፍን ሊሆን ይችላል። ያ ኖርማል ነው። ማታ በቃ ምንም ላሳያችሁ አልችልም። በቃ ነው ማሳያችሁ። ግን ምግብ ምናምን የሚያዞሩት አይ ቲንክ ወደዛ አካባቢ ናቸው። በቃ እንደዚህ ጨለም ብሎ ነበር አይደል? እንደዚህ አሁን ጨለማ ነው። በቃ ወደ ከዛ አሁን ደግሞ ይከፈታል እና ቀደም ከእንቅልፍ ስነሳ ለረጅም ሰዓት ጨለም ብሎ እንደዚህ ከዛ በቃ እኔ ማታ ነው መሰለኝ ስልኬ ዘግቼው ነበር ስልኬን። አሁን ደግሞ ግልጥ አለ እና እንደዚህ ጨለም ሲል የመሰለኝ ቀን ሙሉ ተኛው ነው መሰለኝ። እና እንዴት ቀን ሙሉ ተኛለሁ ነው አምቢ ገርሞኝ ነበር ደምር። እና እስቲ ወደዛ ላሳያችሁ። ይሄ ሙሉ በቃ የመተኛ ያለበት ነው እና የተኛም አለ ጌም ይጫወታል ህፃኖቹ። እዛ ጋር ምግብ ማዘዣ አለ። አባት እዚህ ቪአይፒ ነው። የሆነ ነገር ማዘዝ ፈልጉ እዚህ ቪአይፒ ነው። እና በጣም ያምራል። በጣም ያምራል። የምር ጽድት ያለ ነው። ቪው እንዴት እንደሚያምር እዩት። ቲም እያማረበት ነው የሚሄደው። ወደዚህ በየነ ቁጥር ሽንት ቤት ለራሱ የግል አለ። ሽንት ቤት እንደምታዩት ይኸው ኢማጂን ብር በጨመራች ቁጥር ሽንት ቤቱ ራሱ ማን ይለያል ማለት ነው። እዛ ጋር እኔ ጋር ያለው ሽንት ቤት እና እዚህ ጋር አይገናኙም። በጣም ጽድት ያለ ነው። እንዴት እንደሚያምር እዩት ቪውን። እስቲ ወደዛ ደግሞ ሂጄ እስቲ መቀመጫ ያለበት ላሳያችሁ። እስቲ ምን ይመስላል የሚለው ነገር
ደግሞ ይለያል። በቃ ከዚህ በኋላ አይ ቲንክ እንትን ነው መሰለኝ መቀመጫው ላይ መስለኛል። የሀገር ሰው ቆሟል እና መግባቱ ላይ አልችልም። የምር በሩን ዘግተውታል። እና በሩም ተዘግቷል ኦልሬዲ እና የሀገር ሰው ነው። በጣም ብዙ ሰው ቁጭ ብሏል፣ ቆመዋል እንደዛው ልክ እና ትንሽ አዛ ነው አሳያችሁ አልችልም። ቤቢ በኋላ ወደ ማታ አካባቢ አቲክ ማታ አካባቢ ሰው ይቀንሳል። የዛን ሰዓት ላሳያችሁ እችላለሁ። እና ይኸውት አናዘር ሌቭል ከ15 በኋላ ወደዛ ምንድነው መቀመጫ ያለበት ነው። ስለዚህ እስከ 15 ብቻ ነው። ይኸው አሁን አልጋይ ላይ ተኝቼ ቲክቶክ ስክሮል እያደረኩ ነው። ኔትወርኩም ትንሽ ያስቸግራል እና አይ ዶንት ኖ ያው እና ወደ ቲክቶክ አለም ገብተናል። ያው መደበሪያ እና በኋላ እንተኛና ማለት በኋላ ተነስተን እስቲ አንዳንድ ቦታዎችን አሳያችኋለሁ። ወደ ሃርድ ሲት አካባቢ ያሉትን ላሳያችሁ ይችላሉ። ወደ ቲክቶክ አለም ገብተናል። ይመቻችሁ። ተኝቼ ተነስቻለሁ። አሁን ማታ 1 ሰዓት ከምናምን ሆኗል እና በጣም ደክሞኛል። ሰርገነኛ ነው ምግብ አልበላሁም፣ ርቦኛል። እና እዚህ ጋር እንትን አለ ትራንዚት አለ እና አወጪ በይዴ ሰማ ናቢያ እስቲ ምግብ ነገር እንግዛ።我交代了啊，您放心扫码吧。稍微坐一下就好了。Hello，你好，我想买东西。买什么东西？有什么？你要吃饭还是吃吗？吃饭的，我还没吃饭。你没吃饭是吧？吃饭，对，他这个车上。好，门儿在那找。是什么菜？我给你炒。只有这个了。这个了吗？对，是吗？好。这个是什么？这个是，你看一下，是个炒饭。炒饭，兰州炒饭吗？扬州炒饭，对。对，我喜欢。就这个是吧？对。好。来这里吃可以。可以啊，可以啊。好的。再来一份扬州炒饭。ምግብ አዘናል። እስቲ አጠገባችን አሉ እንትኖች ዛፖች አሉ እና እስቲ እዚህ ጋር ምግብ እንበላለን። ምግብ አዘናል። ይሄ እንዳለ ምግብ ቦታ ነው የምታዩት። ያው ግን ካሜራው ማዞር አልችልም። አጠገብ ያሉና ይደብራል። ምግባችን መጥቷል። ግን ምንም አይነት ስጋ የለውም። ይለያል። ይሄኛው ምንም ማድረግ አይችልም፣ መብላት ነው። ከኋላ ያለውን ሰው እዩ። እዚህ ነው ምግብ ቤቱ። ከእንቅልፌ ስለነቃሁ ነው መሰለኝ ፊቴ ልክ አይደለም።再给我一双筷子吧。好，没问题。那我一起叫那服务员拿过来。好。这边看到谁？有慢一点啊，端那个慢一点啊。是吧？谁看到？对。
ምንም አይልም። አሪፍ ሩዝ ነው። አሪፍ ነው። ይምር አሪፍ ነው፣ ግን ስጋ የለውም የሚያስጠላው። እዚህ ፎቶ ላይ በእርግጥ ቺክን የለውም መሰለኝ። አይ ቲንክ 7块。 7块。 哇，那不是他们还在路上下车啊？ ይሄ ሰውዬ ደግሞ ከአንቆ ነው የሚይዛችሁ። ቀርማችሁ ካልከፈላችሁ ምግቡን እኮ ገና ሳይመጣ ካልከፈልክ ክፈል። እኛ ሀገር ምግብ ከተበላ በኋላ ነው የሚከፈለው። ስለዚህ አሁን እስካኛ ረኩ ነው። አሁን ይሄን ሌላ ቦታ 4 የሚሸጠው ነው፣ እዚህ 7 ነው። እሱት አሁን ይሄ那这个吧还说公司更贵。那个呀，不是，我还刚才说。你别来，你说就kalkafel ke ya. 我们这刚修了好几个了，做好业务打电话叫他回来，到不对？那个教育会已经发了通知了。他现在是实习是吗？实做对。ከፊት ተገላገልኩኝ።农训是已经弄完了，在发的。 እዚህ ግን 38 ብር ኢማጂን ኦልሞስት እጥፍ በሉት። ይሄኛው ሱፐርማርኬት 4 ብር ነው፣ እዚህ 7 ብር ነው። ትሬን ውስጥ ማለት ነው። ትሬን ውስጥ ስለሆነ ብቻ ማለት ነው። ይሄም ኦልሞስት እጥፍ በሉት። እጥፍ ሊሆን በቃ ትንሽ ነው የቀረው። 8 ብር ቢሆን እጥፍ ይሆን ነበር። እና ያው እንደዛ ነው። ትሬን ውስጥም ውድ ነው፣ ፕሌን ውስጥም ውድ ነው። አማራጭ የለ መግዛት ነው። እና እንቁላል አለው አሁን ከማታ 3 ሰዓት ማታ 3 ሰዓት ከ20 ነው። እና እራታችን እየበላን ነው።如果做完业，他回就回嘛，不回就算了，对不对？他已经28号就下了，他就搞完了。 아이고 그거는. 他今天发通知我就喊他回来，我会喊他查车上的，你必要我做了喊他过来。他该公司更修。 እንዲህ ይሻላል መሰለኝ። ያቺ ምግቡ ይታየ ብንበላላ አሪፍ ይመስላል። 来，不要装胶带了，不用装胶带，要装到我这里来。 ነው ህዝብ እንዳለ ቁጭ ነው ምግብ እየበላ ነው። ምግብ ቦታ ነው። ኔክስት ደግሞ እስቲ የኢትዮጵያን ሪቪው እናደርጋለን። ከአዲስ አበባ ድሬዳዋ ያለው ሄጄበት አላውቅም፣ በትሬን በባቡር ማለት ነው። እና እስቲ እናያለን ምን ይመስላል የሚለው ነገር ማለት ነው። የቻይና በጣም አሪፍ ነው፣ ጸዴ ነው ምናምን፣ ሁሉ ነገር ጽድት ያለ ነው፣ ደስ ይላል። ግን ቋንቋ ካልቻላችሁ ተበላችሁ። በቃ ቻይና ውስጥ ሰርቫይቭ ለማድረግ ቋንቋ መቻል አለባችሁ ግዴታ። እኛም ቋንቋ በመቻሌ ነው እዚህ ጋር ከነሱ ጋር ማውራው፣ ምግብ ምገዛው፣ ኤቭሪቲንግ ማድረገው ማለት ነው። እናንተ ካልቻላችሁ ግን ያው ትራንስሌት የምትገባቡት ዞሮ ሌላ እንትን የለውም እና ትንሽ ያከብደዋል። ግን ስትችሉ ሞድ ቀላል ይሆናል። ከነሱ ጋር ታወራላችሁ፣ የምትገዙን ትገዛላችሁ፣ ነገሮች ፊክስ ማድረግ ትችላላችሁ። እና ቋንቋ በጣም is very important ከምን ነገር በላይ ለምትኖርበት አገር ቋንቋ መቻል ግዴታ አለባችሁ። አለበለዚያ ሰርቫይቭ ማድረግ በጣም ይከብዳል። ለምሳሌ አሁን አንድ ሰው ፈረንሳይ ሀገር ውስጥ እየኖረ ፍሬንች ካልቻለ it's very hard። በግጥ እንግሊዝኛ ሊችሉ ይችላሉ፣ ግን አሁን እንግሊዝኛ በደንብ የማይናገርበት ቦታ ከሆነ ግን በጣም ከባድ ነው እንዴት እንደምትግባቡ። አሁን ቻይና ውስጥ ጓንጆ ሲቲ ነው የተወሰነ የሚችሉት፣ ሌላው አብዛኛው አይችሉም። ኢቭን ጓንጆ ውስጥ አብዛኛው አይችሉም። እና ቋንቋ ካልቻላችሁ በጣም ከባድ ነው። እኔ አሁን ወደ ቤጂንግ እየሄድኩ ነው። አሁን
ቤጂንግ ላይ አብዛኛው ይችላል እና የሆነ ነገር ለመጠየቅ ምናምን ቋንቋ ያስፈልጋቸዋል። ብቻ እንዴት ብዬ ልንገራቸው? language is power። እንዴት የምር በጣም ጠቃሚ ነው። እና ያው ብቻኛ ስለሆንኩ ነው መለፈልፍባችሁ። ከሰው ጋር ቢሆን እጫወት ነበር። ያ ላሳያችሁ ከኋላ እንዴ በጣም ደስ ይላል ቤቱ። እዚህ ጋር ነው ምግብ የሚሰራው። እዚህ ውስጥ ምግብ ይሰራሉ። በጣም ገራሚ ምግብ ነው። ምርጥ መስሎኛል በጣም። ቾፋን ይባላል። ላንጆ ቾፋን ይባላል። ግን ይሄኛው ቺክን የለውም። ትንሽ ለየት የሚያደርገው ነገር ትክክለኛው ላንጆ ቾፋን ቺክን አለውና ያ አሪፍ ነው፣ ገራሚ ነው። አሁን የትሬን ምግብ ሬት እናድርግ። የምር 9 ከ10 ነው። በጣም አሪፍ ተመችቶኛል። እንትኑ ግን ማለት ነው ምንድነው አስተናጋጁ ከባድ ሰው ነው። ገና ምግብ እንዳዘዝኩኝ ክፈል እዛው ብሩ ለመንግስት ነው የሚገባው መሰለኝ። ያ ለመንግስት ነው የሚገባውና የፈጠነ ቀድማችሁ እንድከፍሉ ነው። ኢቭን ምግብ መጥቶ ይሄን አዝዤው ይሄ ሲመጣ ገና ምግብ እንዳልበላ ነው ያደረገኝ። ክፈል አሁን ክፈል የፈጠነ ከፈልክ ምናምን ነገር አለኝ። ከዛ ከፈልኩ። እስካን እዚህ ጋር QR ኮድ አለና እስካን አድርግ ከፈልኩ። ግን ይሄ ሁሉ የሆነው ስለምንግባባ ነው። እሱ የሚለኝ ምናምን ስለምሰማ ነው። ቋንቋ ምናምን ባትችሉ አስቡ። ከዚህ ሰው ጀላስ ተደረገ እንዲያርግ ምናምን ስትባባሉ it's very hard። ከባድ ነው። እስቲ ኬኔ እዚህ ጋር አለች። ለትራለ ሁሌ እስቲ ኬኔ ስጠቀም ጫፏን ሰብራታለሁ። ምክንያቱም የጫፉን ሹል አልፈልገውም። የብሬሳችን ቆሻሻ እናውጣለን። እንደዚህ እያደረግን አለኝ እኮ እኔ በጣም ብዙ የገዙት ይሄ ጥርስ ማውጫ ቆሻሻ ማውጫ አለኝ እና ሻንጣ ውስጥ ያለው እሱ እና ሁሌ በቃ ይዤ መውጣት እረሳለሁ ምናምን እና ምግብ ቤት ባለ ስቲኪኒ ነው የምጠቀመው። ጨርሰናል። አሪፍ ጊዜ ነበር ያሳለፍነው። ወጥ ምን ማለት ፈልጌ ነው? ኦኬ ያው ምግባችን ጨርሰናል። እስቲ ወደ ዛሬና ስልካችን ቻርጅን ሰካ ምናምን ነገር ፋፈርስ እንበል ትንሽ ወደዛ ጋር ሄጄ ባሳያችሁ ዘሴም ነው። ባለፈው ወደዛ ጋር ሄጃለሁ። ዘሴም ነው። ወደ ኋላ ወደ በኋላ ላይ አሁን ተነስቻለሁና አሁን ጠዋቱን አውርጂ እየነጋጋ ነው። 12 ሰዓት ትሬኑ አሁን ከትንሽ ደቂቃ በኋላ ይቆማል። የጠዋት ፀሐይ እስቲ ኦልሞስት አንድ ቀን ኢማጂን አስቡ። ትናንትና ጠዋት ነው እዚህ ትሬን ውስጥ የገባሁት። አሁን ኦልሬዲ እየነጋ ነው እና አንድ ቀን ሙሉ በትሬን ቻይና ውስጥ አሪፍ ኤክስፒሪየንስ ነው። ይለያል የምር። ግን አስቡት አንድ ቀን ሙሉ ቁጭ ነው የሚሄዱ ሰዎች። ኢማጂን በጣም ከባድ ነው። እኔ በጣም የሚገርመኝ ቆሞ የሚሄዱ አሉ። ቆሞ የሚሄዱ አንድ ቀን ሙሉ ቆሞ መሄድ ማለት በጣም ከባድ ነው። የዛሬ አመት ትሬን ቲኬት ስቆርጥ እንትን ውስጥ ነበር የቆረጥኩት። ስቴሽን ሄጄ ነበር የቆረጥኩት። በስልክ አይደለም የቆረጥኩት የዛን ጊዜ ያው እና እዛ ሄጄ ስቆርጥ በቃ ጀስት ኖርማል ቆረጠልኝ። ነገር ግን ሰዓቱ ምናምን ከዛ ቲኬቱን በደንብ አላየሁትም እና
ከዘመዴ ጋር ላጣጡ ብዬ ትሬን ስቴሽን ሄዳለሁ። ገብቼ ቁጭ እላለሁ። ትኬቱ ወንበር የሌለው እና ትኬቱ ላይ እንትን አለ ቁጥር አለ የወንበር ቁጥር አለ የተጻፈበት ምናምን እና የኔ የለውም። ከገባው በኋላ ሁሉም ወንበሩን ያየ ይቀመጣል እና ግራ ገባኝ። ከዛ ትኬቱን ትራንስሌት ሳደርገው ኖ ሲት ነው ይላል። መቀመጫ የለውም። ኢማጂን አንድ ከዛ በቃ ምንም አማራጭ የለኝም። የሆነ ወንበር ክፍት አገኘው ተቀመጥኩኝ ለ3 ለ4 ሰዓት ምናምን። ከዛ ለ4 ሰዓት ተቀመጥኩኝ። ከዛ በኋላ ሰው እየመጣ ይቀመጣል ምናምን የነሱ ወንበር ስለሆነ ማለት ነው። ከዛ በኋላ እንጂ ሰውየውን በቃ መውረድ ፈልጋለሁ አልኩት ጠባቂውን። ከዛ ካልሆነ እኔ እንትን ከሌለ ወይ መተኛ ስጡኝ ወይ ደግሞ ወጣለሁ አስወጡኝ ምናምን ነገር አልኳቸው። ተናድጄ ምናምን እንዴት እንደዚህ ትኬት ይሰጠኛል ምናምን ነገር አልኩት። ከዛ ና አለኝና አስከተለኝና እንትን ብር ክፈል ጨምርና የአልጋ ልስጥህ አለኝ። እንዴ ችግር የለውም አልኩና ከፈልኩ 140 ዩዋን ነው ምናምን ጨመርኩኝ የዛን ጊዜ። ከዛ አልጋ ሰጠኝ። እንዴት እንደተኛው በቃ ደስ ብሎኝ ማለት ነው። እና በጣም ከባድ ጊዜ ነበር ነው አስቡት። የዛን ጊዜ ሰጠኝ ትኬት ቆሞ የሚሄድ ትኬት ነው የሰጠኝ እና አስቡት 24 ቆሜ ልሄድ ማለት ነው። እንዴት እንደተናደድኩኝ በጣም እና የዛን ጊዜ ከቤጂንግ ወደ ጓንጆ ነበረ ተኝቼ መጣሁ እላቸዋለሁ። እና በጣም ከባድ ጊዜ ነበረ ያሳለፍኩት። እና አሁን ደግሞ ከጓንጆ ወደ ቤጂንግ ነው ነው ተኝቼ አስቡት። ማታ ዕለት ስልኬን ቻርጅ የሰካው ምናምን ነገር የሆነች ልጅ መጣች ምናምን ከሷ ጋር እያወራን ምናምን እየተጫወትን ነበረ እና ያው አሪፍ ጊዜ ነበር። በቃ አይደብርም፣ ደስ ይላል። አንድ ቀንም ቢሆን የምር አይደብርም፣ ደስ ይላል። እና ፈታ አልላችኋለሁ። አሁን ኦልሬዲ ከትንሽ ደቂቃ ወደ ቤጂንግ ድረስን ነው። ኦልሬዲ ያው ደርሰናል። ህዝብ እንዳለ ወርደዋል። እስቲ እኛም እንወርዳለን። እና ያለነው ቤጂንግ ነው። ትሬናችን ይሄ ነው እና የሀገር ሰው ነው ያለው ማለት ነው። ወደ ሆቴላችን ከዛ ሆቴል እቃችን አስቀምጠን ወዴት እንሄዳለን? ወደ አሪፍ ቦታ እንሄዳለን። ተከታተሉ። በቀጣይ ቪዲዮ አሳያችኋለሁ እሱም ቦታ ያ አይ ቲንክ በዚህ ጋር ነው መውጫው ኖርዝ ስኩዌር እና እኛ እንትን ካገኘን በቂ ነው። እንውጣና ሜትሮን ፈልግና በሜትሮ እንሄዳለን። ቤጂንግ ለሁለተኛ ጊዜ ነው የምመጣው። በባለፈው ዙር መጥቼ ነበር ቤጂንግ። አንድ 10 ቀን ምናምን ቆይቻለሁ ቤጂንግ ላይ እና አሪፍ ጊዜ ነበር ያሳለፍኩት። አሁን ቤጂንግ ሙቀት ነው ምናምን ብለዋል። እስቲ እስካሁን ድረስ ጠዋት ስለሆነ ኖርማል ነው። አሁን 2 ሰዓት አልሆነ 2 ሰዓት አልሆነ 1 ሰዓት ነው። አሁን 1 ሰዓት ነው። እስቲ ኤግዚት መውጫ እዛ ጋር የሀገር ቻይኖች እስካን ያደርጋሉ። ታውቂያለሽ ከሌላ ከተማ ነው የመጡትና እዛ ጋር ያሉት እንዳለ ሙሉ የሀገር ሰው ነው። እንትን እያደረጉ ነው፣ ካርድ እያወጡ ነው ማለት እንትን ኩፖን እያወጡ ነው እዚህ ለመግባት ማለት ነው፣ ለሜትሮ ማለት ነው። ስልካቸው እስካን አድርጎ ማለፍ ይችላሉ። አይ ዶንት ኖ ዋይ ለምን እንደዛም እያደረጉ እንደሆነ። እስቲ አሊፔ ላይ ገብተናል። ከዛ እዚህ ጋር ላንጉዌጅ መቀየር ነው፣ እንትን ከተማ መቀየር ነው። እስቲ ቤጂንግ እናድርገው። ቤጂንግ አድርገናል። ኦልሬዲ ስካን አድርገን ገብተናል እና እስቲ ሊስት እንዴት እንደሚሄድ አሁን
ላይን ቻይና ውስጥ ስትኖሩ ላይን ማወቅ አለባችሁ የት እንደምትሄዱ። እስቲ የኔን የሆቴሌን ሰፈር ሊና ላይን ስንት እንደሆነ ኦኬ ላይን 9 እስቲ እንቀይር። እና በጣም ቀላል ነው ቻይና ውስጥ ሜትሮ መጠቀም ማለት አይደል ነው። እኔ ቻይኖች ራሱ ይገርምኛል የምር አያውቁትም አብዛኞቹ ከሌላ ከተማ ተወላጁ አሁን እዚህ ጋር እንትን ያው ክቦን እያወጡ ነው እስካን ማድረግ አይችሉም። አይ ዶንት ኖ ለምን እንደሆነ አላውቅም። እና ኢቨን ቻይናዎች አይደሉም እንኳን ብትሉ ቻይኖች ናቸው አይደሉም እንኳን ብትሉ እሱ ኖርማል ነው። እዚህ እስከኖሩ ድረስ መጠቀም ይችላሉ። እኔ አሁን እንደዛ የትም ከተማ ቻይና ውስጥ የትም ከተማ ላይ ብሄድ 5 ዓመት እንደኖረ ሰው ሰርቫይቭ ማድረግ ይችላል። አይከብደኝም እና ከባድ አይደለም ቻይና ውስጥ ሜትሮ ቢሆን ምንም መጠቀም። እኔ አሁን ይሄን ቦታ አላውቀውም መጥቼ አላውቅም፣ ግን ከባድ ነገር አይደለም መጠቀም። ኦኬ ግን በጣም የቆየ ነው የቤጂንግ ያለ ነው ቤጂንግ I think ይሄኛው ፐርሰንት ይለያል። ይሄኛው ደግሞ列车即将到达呼家楼站。We are now arriving at 呼家楼。ፋይናሊ ከሜትሮ እየወጣን ነው። ዋው ቤጂንግ ናፍቃኝ ነበረ። ይኸው ዌልካም ቱ ቤጂንግ ያለው የት ነው? ሜትሮ ስቴሽን። ሶ የኛ እስቲ ሆቴላችን ቼክ እናድርግ የት አካባቢ እንደሆነ። በዚህ ስትሬት እንሄዳለን፣ ከዛ እንተጠፋለን። ያ ከጓንጆ እስከ ቤጂንግ የነበረን ጊዜ ይሄን ይመስላል። ቪዲዮን ካያችሁት ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። ከዚህ ቀጥሎ አዲስ ቪዲዮ ገራሚ ቪዲዮ አለኝ፣ ጠብቁኝ። ያ ይመቻችሁ። ቻው